እምነት ሙሉ ነው። ሁሉ ተሟልቶ የተሰጠው ለእኔ አማን ሰው ነው፣ ሙሉ ሰው፣ ጉድለት የሌለበት ሰው ነበርና እሱን ማጣት እሱን አጥቶ ስለሱ እዚህ ጋር ቆሞ ለማውራት ትንሽ ይከብዳል። ከባድ ነው ስሜቱ፣ ግን ደግሞ መነገር አለበት። ስንኖር በዚች ምድር ላይ ብንችል ከቻልን ከሆነልን እንደ አማን ነው። ምክንያቱም አማን አሟሉ የተባሉትን ነገሮች በሙሉ አሟልቶ የኖረ ነው እዚህ ምድር ላይ። ስለዚህ አማን በዚህ ይገለጻል ይባላል። ለእኔ ሲገልጸው ሁሉ ጊዜም እንደምለው አማን ሙሉ ሰው ነው፣ ጉድለት አልባ ሰው ነው። አማንን የማውቀው በጣም ረጅም ዓመታት በፊት ነው። ኢቢኤስ እንደተመሰረተ ገና። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። የአላህንን ወደ አላህም ተመላሽነን የሚባለው ነገር አለ ማለት ነው። እና ዛሬ የኢቢኤስ ዋና ባለ መስራቹ ባለቤቱ ሞቷል ማለት ነው አሜሪካ ላይ። እውነት ለመናገር ሞት ለሁላችንም አይቀርም። አንደኛው ወደፊት አንደኛው ወደ ኋላ እያለ ያው ስለምንሄድ ነው ማለት ነው። እና ሞት ለሁላችንም አይቀርም። ግን መልካም ነገር ሰርታችሁ ደግሞ እንደዚህ መሞት ሀሪፍ ነው ብዬ ነው ማስበው። ለቤተሰቦች ለወዳጅ ዘመዶቻቸው መጽናናትን አላህ ይለግሳቸው። ግን እኔ አንድ የገረመኝ ነገር ምን እንደሆነ ታውቃላችሁ? በባለፈው ነፂ ሲሞት በቃ የኢትዮጵያ ሕዝብ የኢትዮጵያ ብሔረሰብ ተንጫጭቶ ነው እንትን ያለው ማለት ነው የተቀበረው። ወንድማችን ግን በቃ ብዙም እስከዚህም አይደለም። ዋና ባለቤቱ ነው፣ የኢቢኤስ ባለቤት ነው። ግን እስከዚህም አይደለም። እስኪ ላሰማችሁ። ሚዲያ ሰው ብቻ አይደለም። አማን ለኔ ወንድሜ፣ ብዙ የተማርኩበት፣ ዛሬ ጋዜጥነት እንኳን ሰራለሁ ብዬ ስገባ እውነት የአማን ምክር ነው በጣም ብዙ እኔን ፑሽ ያደረገኝ። እንደውም እንድሰራ ጊዜ ገና ነኝ እያልኩት የቆየው ሰው ነበር እና መጨረሻ ላይ ሬዲ ነኝ ልለው ስፈልገው ነው ያጣሁት። ከመጀመሪያው ከኢቢኤስ ግንኙነት ጀምሮ እስካሁን ድረስ እዚህ እንግዲህ አሜሪካ መጥቼ መስራት እስከቻልኩበት ድረስ ጀምሮ ላይክ የአለቃነትና የሰራተኛ አይነት ባህሪ ሳይሆን እንደ ታላቅ ወንድም እንደ አለቃም ሲሆን በስራ ላይም ብዙ ነገሮችን እንድናቅ ምክንያቱም እንግዲህ ሞት ለማንም አይቀርም፣ ሁላችንም እንሄዳለን። ግን በጣም ነው ያሳዘነኝ። አስባችሁታል? እዚህ የአሜሪካ ነው የተቀበረው። ብዙም የተካበደ ነገር አይደለም፣ ምን አይደለም። የሁላችሁ የስደተኛ ነገር ይሄ ነው በጣም የሚያሳዝነው ነገር ማለት ነው። ገባችሁ? በባለፈው ነፂ ሲሞት አስባችኋል? ሁሉ ሰው ነው ተንጫጭቶ የቀበረው እና ይሄ ደግሞ ዋና ባለቤቱ ደግሞ ሲሞት ደግሞ እስከዚህ ነው። ለምን ሰው አያውቀውም ማለት ነው። እና ፈጣሪ ይዘንለት ለቤተሰቦቹ መጽናናትን እመኛለሁ። ግን የትም ሆነ የትም ሞት ላይቀር የሚባል ነገር አለ። አንዳንዴ መልካም ሰርተን ለመሄድ እንሞክር ውዶቼ ማለት ነው። መልካም መስራት ምን ያክል መታደል እንደሆነ እሰቡት። አሁን ይሄ ሰውዬ ሁሉ ሰው ነው የተንጫጫለት። ለምን በቃ አላቅ። ግን እኔ በጣም ነው ያሳዘነኝ በጣም ማለት ነው። እና ቤተሰቦቹን እህት ወንድሞቹን እንደዚሁም እናት አባቶቹን መጽናናትን እንመኛለን። ሞት ለማንም አይቀርም፣ ሁላችንም እንሄዳለን። ሞት ፈርድ ነው፣ ማንም የሚቀር የለም። አንደኛው ፊት አንደኛው ኋላ ስንሆን በቃ በብልጠት የቆየን የሚመስለን ሰዎች አለን ነው። ሞት ለሁላችንም አይቀርም። ብቻ ግን ሁላችንም ሳለን በዚች እድሜ እንተዛዘን፣ እንረዳዳ፣ እንከባበ